ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ በጥምቀት የከበራችሁ በወንጌል ያመናችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የአስራት የበኩራት የመስቀል ስጦታ የአደራ ልጆች የጻድቃን የሰማዕታት የደናግል የመነኮሳት ወዳጆች ለእኔና ለእናንተ እንደሚገባን መጠን በኃያሉ በልዑል እግዚአብሔር ፍጹም ፍቅርና ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚች ለተቀደሰች ጊዜና ሰዓትስ በሰላም አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እግዚአብሔርን እንድናመሰግን አንደበታችን የከፈተ ልዑለ ባሕሪ ምሉዕ በኩሉ የሆነው አምላካችን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከአጽናፈ ዓለም እስከ አጽናፈ ዓለም ከምድር እስከ አርያም ዛሬም ዘወትርም የከበረና የተመሰገነ ይሁን። ያለ እግዚአብሔር ፍቃድ ማስተምር እጽፍ ደጉስ አነብ ተረጉም ብሎ ማለት ስለማይቻል በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆተ ሰለስቱ አካላት በስም በአካል በግብር ሶስት ስል በአገዛዝ በሕልውና በባሕሪ በመለኮት በፈቃድ አንድ አምላክ ብዬ ረድኤተ እግዚአብሔርን አጋዥ በማድረግ እኔ የምናገርበትን አንደበት እናንተ ሰምታችሁ የምትተገብሩበትን ሰሚ ጆሮ አስተያምረው ዝነ ልቦና እግዚአብሔር አምላክ ለሁላችን ያድለን ዘንድ የእርሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላካችን እንደወደድና እንደፈቀደ መጠን የዕለቱ የትምህርታችን ርዕስ የሚሆነው እኔ የመረጥኩት ጾም በሚል ኃይለ ቃል እንነጋገራለን። ስለ ቃሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልቦና መታሰቡ በቅዱሳት መጻሕፍት መዘገቡ በቃላት መነገሩ በሕሊና መዘከሩ ለጌትነቱ ስግደት ለስም አጠራሩ ክብርና ምስጋና ይግባው። ከዚህ ስንወጣ ቃሉ ከኛ እንዳይወጣ ሰምተን ለመስራት ጉልበት እንዲሆነን ለሰማዩ መንገዳችን ስንቅ ለሕይወታችን ቀለብ የሆነን ዘንድ ከኔ ተከትላችሁ ሁላችሁም ቃሉን ትናገሩታላችሁ። እኔ የመረጥኩት ጾም። በድጋሚ ስለ ቃሉ አምላካችን የተመሰገነ ይሁን። ይህን ኃይለ ቃል የምናገኘው ትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ የተጻፈ ኃይለ ቃል ነው። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ ኃይለ ቃሉ አለ። ግን እስከ ፍጻሜ ምዕራፍ ድረስ የምንመለከተው ይሆናል። ከፍ ዝቅ ብሎ ለማንበብ ይረዳ ዘንድ እናንተ ቤት ገብታችሁ ሙሉ ምዕራፉን ሐሳቡን ለመረዳት ከላይ እስከታች ያለውን ማንበብ ተገቢ ነው። አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ ለመረከብ ከቀለመ ጸዋጋት ኢትህለፍ አቲ ቆጽበ አላ ተመያየጥ። አንድን ሐሳብ ለመረዳት ስትፈልግ ከላይ ጀምረ እስከታች አንብብ፣ መልሰ መላልሰ አንብብ። ኢትህለፍ አቲ ቆጽለ አንድ ቅጠል እንዳታልፍ ልና አላ ተመያየጥ መልሰ መላልሰ አንብብ እንጂ ይላልና ቁጥር 1 ላይ ኢሳይያስ 58 በኃይል ጩህ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን? አንተስ አልተመለከትከንም። ሰውነታችንስ ስለምን አዋረርን? አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትመታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን በእውኑ ራሱን እንደ እንግጫ ሳር ነው ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በእውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? ማለት ይህ ነው ማለት ነው። እኔ የመረጥኩት ጾም ቁጥር 6 ደረስን ማለት ነው። እና የቀንበርን ጠፍር ትለቁ ዘንድ አገዛዝ ታቀሉ ታጸኑ ዘንድ ማለት ነው። የቀንበርን ጠፍር ታላሉ ዘንድ ቀንበር በሮች የሚጠመዱበት ነው። ቀንበር ከላይ የሚጫን እና ያንን አገዛዙን ታላሉት ዘንድ
እንዳትጨቁኑ ትሆኑ ዘንድ ገበሬዎች አባቶቻችን በሬ ሲጠምዱ ቆዳ ነገር አጎዛ ነገር ያረጉላቸዋል፣ ጨርቅ ነገር ያረጉላቸዋል አንገታቸውን እንዳይሰረስራቸው እና የቀንበረን እስራት ታላሉ ዘንድ የቀንበረን ጠፍር ተለቁ ዘንድ የተገፉትን አርነት ነፃነት ትሰዱ ዘንድ ቀንበሩን ሁሉ ተሰብሩ ዘንድ አይደለምን? እንጀራህን ስለተራበ ትቆርስ ዘንድ ስደተኞችን ድሆችን ወደ ቤት ታገባ ዘንድ መጻተኛ የሆኑትን የተሰደዱትን የተፈናቀሉትን ወደ ቤት ታገባ ዘንድ የቀንበረን እስራት ጠፍሩን ታላላ ዘንድ ለተራበ እንጀራን ትቆርስ ዘንድ ድሆችን ወደ ቤት ታገባ ዘንድ የተራቆቱትንስ ብታይ ታለብስ ዘንድ ከስጋ ዘመድስ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ብርሃን ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላህ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ እነሆኝ ይልሃል። ከመካከልም ቀንበርን ብታርቅ ጣትንም መጥቀስ ብትተው ባታንጎራጉርም ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህን ያጠናል። አንተም የሚያጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርም የተቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቀቅ ብለው ተከትለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይላል። በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ። የእግዚአብሔርም አፍ ይሄን ተናግሯልና። ስለ ቃሉ የአምላክ ስም የተመሰገነ ይሁን። ወደ መጨረሻ አባቶቻችን አብዞ መጻሕፍት ያዘነግልበ ይላሉ። ሲረዝም አነባቢውንም ሰማያኑንም ትንሽ ሊይዝ ይችላል። እንዲህ አይነት ዘለግ ያለ አንድ ያውም ረጅም ምዕራፍ ማንበብ ብዙ ጊዜ አንብቦ ትምህርት መጀመር ከጊዜ ከሰዓት አንጻር በዛ ሐሳብ ወደ ሌላ ማብራሪያዎች የምንገባበት ይሆናል ተብሎ ስለሚታሰብ ብዙ አልተለመደም። እውነት ለመናገር ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 እስከ ፍጻሜው እንደየመጽሐፉ ቨርዥን ሊለያይ ይችላል ቁጥሩ፣ ግን እስከ ፍጻሜ ምዕራፉ ድረስ ቤት ገብታችሁ ለቤተሰቦቻችሁ ማንበብ ብቻውን ያለ ለራሱ መልሶ መላልሶ ደግሞ ደጋግሞ ማንበብ እውነት ለመናገር በጣም ብዙ ሐሳብ ያለበት ነው ማለት ነው። እንደውም ይሄ ሁለት ሐሳብ ያለበት ነው። እርኩስ ጾምና ቅዱስ ጾም ማለት ነው። ታውቃላችሁ፣ ለጾም ለክርክር፣ ለጥል ለእንደዛ የምትጾሙ ከሆነ ሰራተኞቻችሁን በግፍ ጡጫ የምትማቱ ከሆነ ይሄ ልክ አይደለም። ይሄ እናንተ የመረጣችሁት ነው። እኔ የመረጥኩት እያለ ሁለት ክፍል ያለው ግን በአንድ ምዕራፍ የተከተበ ነው ማለት ነው። በጣም ጥሩ። ይህንን ርዕስ አድርገን የተነሳንበት የትምህርታችን መሰረታዊ ዓላማ ምንድን ነው ካላችሁ፣ አንደኛ እንግዲህ ታላቁን ጾም ልንጀምር ስለሆነ ለዛ መግቢያ ዝግጅት በጣም አጭር። በነገራችን ላይ ሁልጊዜ ነገሮቻችን ሴሬሞኒያል መሆን መቻል የለባቸውም። እውነት ለመናገር ልክ ይሄ እንደ ስራ አፈጻጸም እንደ ሱፐርቪዥን ማለት ነው መሆን መቻል የለበትም። ማህረናቡ ዝም ብሎ የሚደርሰው፣ ሰዓታት ዝም ብሎ የሚቆመው፣ ማህሌት ዝም ብሎ የሚቆመው፣ ቅዳሴ ዝም ብሎ የሚቀደሰው፣ ዕጣን ዝም ብሎ የሚወገር፣ መስዋዕት ዝም ብሎ የሚሰምር መሆን መቻል የለበትም። እውነት እንነጋገር ከተባለ እና ምን እናድርግ? መቼስ ወደ ዋናው የጾም ክፍል ውስጥ አንገባ። እሱ ከ2 ወር በላይ ገና ጊዜ ያለው ረጅም ሰዓት ማለት ነው። ባይሆን ዛሬ አንድ 3 ነጥቦችን በተብራራ መልኩ እናያለን ማለት ነው። አንደኛ የጾም ትርጉም፣ ሁለተኛ የጾም አስፈላጊነት፣ ሶስተኛ የአብይ ጾም ስያሜና አከፋፈል አያችሁ፣ አራተኛ የኛ ዝግጅት ምን ይሁን ምን ይምሰል፣ አምስተኛ የጾም
ጥቅሙ ምንድን ነው? ያኛው አስፈላጊነትና ጥቅም አለ። ጥቅም ግን መጨረሻ ላይ የሚገኝ ውጤት መሆኑን እንትን አድርጉ። ለምን ይጠቅማል ማለት ይሄን አድርጌ ስጨርስ ምንድነው የማገኘው ይላል አንድ ሰው። የሆነ ነገር ጥሩ ነገር አለ ልንገርህ ስትሉት ምንድን ነው የሚያስፈልግ? ለምን ያስፈልጋል? ለዚህ ነገር እሺ ጥቅሙስ ምንድን ነው ማለት መቼስ አስፈላጊነትና ጥቅም ተመሳሳይ ሞክሼ ቃላት ናቸው። ግን አስፈላጊነቱን የተረዳ ሰው መጨረሻ ላይ ጥቅሙን ያገኛል ማለት ነው። እና በጥቅም እንጠቀልለዋለን፣ በአስፈላጊነት እንጀምረዋለን ከትርጉም ተነስተን ማለት ነው። በጣም በፍጥነት አሁን ያነሷቸውን ሐሳቦች በአጭር ደቂቃዎች ለመጠቅለል እሞክራለሁ። ከትርጉም እንጀምር። ጾም ማለት ምን ማለት ነው? የጾም ትርጉም በቤተ ክርስቲያናችን ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 15 ላይ ጾም ማለት በሕግ በተወሰነ ሰዓት የሰው ከምግብ መከልከል ነው ይላል። በቃ ለዛ ነው አጭር ግልጽ ማለት ነው ትርጉሙ። ጾም ማለት የሰው ከምግብ መከልከል፣ በሕግ ዝም ብሎ መከልከል አይደለም፣ በሕግ በተወሰነ እንደውም ዕለት እና ሰዓት፣ ዕለትም አለው ማለት ነው፣ ሰዓትም አለው ማለት ነው። በቃ እስከ 9 ሰዓት ነው ቢባል መደዳውን እስከ 9 ሰዓት አይጾምም። ለምን? በሰንበት አይጾምም፣ በባህለ ሐምሳ አይጾምም። ደግሞ ሰው የፈለገ የንስሐ ጾም፣ የግል ጾም ሁለት ትርጉም ነው ያለው። በእርግጥ የቃላት ትርጉምና የሚስጥር ትርጉሙን አብረን ማየት ብንችል ጾም ማለት የቃሉ ፍቺ ትርጉም ሚስጥራዊ ፍቺ አለው አይደለም። በመተው መከልከል ነው አይደለ? የቃላታዊ መዝገበ ቃላታዊ ትርጉሙ። ከዛሳ ግን መተው መከልከል መታቀብ እንደዛ ጾም ይባላል። ግን በሕግ በተወሰነ ሰዓት ዕለትና ሰዓት በሕግ ማለት በፍትሕ መንፈሳዊ በፍትሐ ነገሥት አንቀጽ 15 በቤተ ክርስቲያናችን አስተምህሮ ማለት ነው። በሕግ ያውም ደግሞ በታወቀ በተወሰነ ዕለት ሰዓት ከምግብ መከልከል ነው ማለት ነው። እና ለምሳሌ የጾም አይነቶች እዚህ ጋር አብረን ማየት ብንችል የአዋጅ ጾም አለ፣ የግል ጾም አለ። የግል ጾም በሁለት ይከፈላል፣ የፈቃድና የንስሐ። የፈቃድ ማለት በነገራችን ላይ ጾመ ነነዌን 3 ቀን የሚጾም ሰው አውቃለሁ እኔ። 3 ቀን አይበላም። ደግሞ ከዛ ትንሽ መለስ ያለው ጥንካሬው ከዛ ትንሽ የሚያንሰው ሙሉ ቀን ይውልና በዚህ ሰዓት አካባቢ ወደ ቤቱ ሲገባ ጸበል ይጠጣና ሙሉ ቀን አልበላም። አያችሁ? ከዛ ትንሽ ቆሎ ይቀምስና እንደዛ በህይወት አጋጣሚ በጓደኛ በቤተሰብ በአገልግሎት እንደዛ የሚገራርሙ ሰዎች ውዳሴ ከንቱ እንዳይሆንባቸው፣ አይናችን እንደ ቀየል እንዳይሆንባቸው፣ ጠልፈን እንዳንጥላቸው የምንጠነቀቅላቸው በጣም ይገራርሙ ሰዎች አሉ። ይገርማቸዋል። ከቤተሰብ ሊሆን ይችላል። በነገራችን ላይ እኛ እንኳን እንደዛ አይነት ሰዎች ብንሆን ከመካከላችን አላችሁ ትኖራላችሁ፣ ምንም ጥርጥር የለውም። እንደዛ ቢሆን ግን አንድ ሰው እንዲህ አለ እያለ ለምሳሌ እንዲሆን ትምህርቱን ታስተምሩታላችሁ ማለት ነው። አንድ የማይዋሽ ሰው ነገረኝ ይላል እዚህ መጽሐፈ መነኮሳት አረጋዊ መንፈሳዊ ላይ። አንድ የማይዋሽ ሰው እንዲህ ብሎ ነገረኝ ይልና ዮሐንስ ለሚባል ለአንድ ወንድሙ ወዳጁ ከበረሃ ሆኖ ጦማር እየጻፈ ይልክለታል። መጨረሻ ላይ ማህተሙ ምን እንደሆነ ታውቃላችሁ? ሳልሞት እንዳትገልጠው ብሎት ነበር። ስጋው ደግሞ ሲለወጥ ያየዋል። የሚገራርም ራእይ ሲያይ ሲመለከት ይልክለታል። መጨረሻ ላይ ማህተሙ ምን እንደሆነች ታውቃላችሁ? ፊርማው ድምዳሜ ላይ አንዲት ነገር ያስገባል። ሁሉ ጊዜ ከበረሃ አውሬ የተላከች መልእክት ይላል። የበረሃ አውሬ ነኝ እኔ። እንዴት እንደሆነ ታውቃላችሁ? ይሄ ሰው ምን ልል ነው? እናንተ የሚገርም የሚደንቅ አስተማሪ ነገር ቢኖራችሁ አንድ ወንድሜ አንዲት እህቴ እንዲህ እያላችሁ የራሳችሁን ሕይወት ብትነግሩት ማስተማሪያ ይሆናል አይሆንም? ይሆናል። ስሙ መሰወሩ መደበቁ ለውዳሴ ከንቱ ይሆናል ማለት ነው። ይሄ ሰው ቅዳሴ ይችላል። ቀድስ ሲባል አይ ግድ የለም እኔ ለተልእኮ እፋጠናለሁ፣ ፍም አፈማለሁ፣ ከቤተ መቅደሱ ወደ ቤተልሔሙ እላላካለሁ፣ ግድ የላችሁ እናንተ ቀደሱ ይላል። ንባብ ይችላል እና አንብብ ሲሉት ግድ የለም እኔ አትሮንስ እሆናለሁ። እንደዚህ መጽሐፍ እንደምናስቀምጥበት እኔ እንዲህ መጽሐፍ በገጠር አይታችኋል ወይ? በአንዳንድ ቦታ አትሮንስ የሌለበት አካባቢ ከሆነ ወይም ደግሞ ቅዳሴ መካከል ነዋ ወንጌል መንግስቱ ሲባል ወንጌል ሲቀባበሉ ካህናት አይታችኋል አይደለ? እኔ እንደዚህ እንደ አትሮንስ ሁኜ
እኔ ላይ መጽሐፉ ተቀምጦ ሁለት እጆቼ ላይ ደረቴ ላይ አስደግፌ እናንተ ታነባላችሁ። እንደ አትሮንስ ማለት ነው። አንብብ ሲባል አትሮንስ ነው መሆኑ፣ መጽሐፍ ነው የሚይዘው። በሌላ አገልግሎት ተሳተፍ ተሰማራ ሲባል እኔ አብሪ ነው መሆኑ። የሚገርም እኮ ነው። ከዕለታት አንድ ቀን ቀዳሽ ጠፍቶ ቅዳሴ ሊታጎል ሆኖ በግድ አስገቡት። ያኔ ቅዱስ ሥጋው ክቡር ደግሞ ሲለወጥ ያየዋል። ቅዳሴውን ጨርሶ ወደ ቤቱ አልተመለሰም። ዓለም ላይ ሁኜ እንዲህ አይነት ሚስጥር ከተገለጠ ሌሎ ወደ በረሃ ነው የገባው። ይገራርም ነገር ሲያይ ይልክለታል። መጨረሻ ላይ አንተስ የበረሃ ወሬ አትባልም አረጋዊ መንፈሳዊ ትባላለህ ብሎ ከሶስቱ መጻሕፍተ መነኮሳት ማሪሳቅ፣ ፊሊክሲዩስ፣ አረጋዊ መንፈሳዊ አንድ የቤተ ጉባኤ ከአራቱ ጉባኤ መካከል አንዱ መጻሕፍተ መነኮሳትን የሚማሩ አባቶቻችን ደቀ መዛሙርት የሚማሩት ክፍል ሆነ ማለት ነው። ስለዚህ እንዲህ አይነት ነገር አለ። ባጭሩ የአዋጅ ሰባቱ አጽዋማት ናቸው። የግል የንስሐ ሊሆን ይችላል፣ የፈቃድ ሊሆን ይችላል። ሰው ከሰንበት ውጭ ከበዓለ ሃምሳ ውጭ ሁሌ ቢጾም መልካም ይሆንለታል ማለት ነው። እንደውም ባለፈው የገና ጊዜ እንዲያ አንዳንድ ትርምስ ስትሰሙ ነበር አይደለ? ይጾማል አይጾምም፣ እንደዚህ በቃ እንደዚህ አይነት ነገሮች ሊቀ ሊቃውንት ዕዝራ ሃይማኖተ አበው ላይ ያስቀምጠዋል። ሕንፃ መነኮሳት ላይ ሕንፃ መነኮሳት የተጠቀሰበትን አውድ አለመረዳት። አንድ መነኩሴ በባህቱ ሆኖ እያለ ተወስኖ የፈትዮ ጾር ቢነሳበት ምን እንደሚያደርግ ታውቃላችሁ? በሰንበት ይስገድ ይላል። ከባህቱ ወጥቶ ሌላ ቦታ ሂዶ ሌላ ነገር ከሚያደርግ ቢሰግድ ይቀላል ማለት ነው እንጂ የሚሰገዱ ነው አይደለም። እውነት ለመናገር አያችሁ፣ ሕንፃ መነኮሳት ለመነኮሳት የመነኮሳት ሐሳብ ነው ማለት ነው። ለመነኮሳት የታዘዘ ነው። ሕንፃ መነኮሳት አሁን እነሱ ብቻ በሌላ ነገር ያልሰሩበትን ገንዘብ እንዳይበሉ ነጋዴ እንዳይሆኑ ይከለክላል። መነኩሴ ሞቷል እና የተነገረበትን አውድ መረዳት በጣም ተገቢ ነው። እና ሰው ሁሌ የሚጾም ሰው ይኖራል ታውቃላችሁ። ሁሌ የሚጾም ሁሌ ሰንበትን በዓለ ሃምሳን እየተው ማለት ነው። አይታችኋል። ቁርስ ብሉ ምናምን ስትሏቸው አንዳንድ ሰዎች አይ ቆይ ጸሎት ገና ነኝ ይላሉ። አይገርምም? ጸሎት አደርሳለሁ ይላል። ገና ጸሎት አደርሳለሁ እንዲያ ነው ብዙ ጊዜ። እና ትርጉሙ ይሄ ከሆነ እንግዲህ የጾም አስፈላጊነት ምንድን ነው ትሉኝ እንደሆነ ብዙ ነው። ትንሽ መንገድ አዘግይቶን ስለመጣን ሰዓቱ ስለሄደ እዚህ ደግሞ እንዳናዘገይ ለመጠቅለል ያመች ዘንድ ነው እንጂ አንደኛ በአጭሩ ሲጠቀለል ሐሳቡ ፈቃደ ሥጋ ለፈቃደ ነፍስ፣ ፈቃደ ነፍስን ለፈቃደ እግዚአብሔር ለማስገዛት ነው የጾም ጥቅሙ። አሁን እዚህ ውስጥ በጣም ብዙ የታጨቁ ሐሳቦች አሉ ማለት ነው። ግን እናብራራን ዝርዝር ቢባል የመጀመሪያው የረሃብን ጾር ለመረዳት ምን ማለት ነው? ጭንቅ ነው ረሃብ። እምነ ረሃብ የይስኩናት ይላሉ ሐዋርያት፣ ቅዱሳን ሐዋርያት። ለምን እንደሆነ ታውቃላችሁ? ከረሃብ ጦርነት ይሻላል። ጦር ሰይፍ አንዴ ነው የሚገላግል። እምነ ረሃብ የይስኩናት፣ ከረሃብ ምን ይሻላል? ሰይፍ ጦር ይሻላል። ረሃብ ግን ወፍራሙን ቀጭን አድርጎ ቀዩን ጥቁር አድርጎ ነው የሚገለው። ረሃብ አክስቶ ማለት ነው፣ አመንምኖ ማለት ነው። እንዲያ ነው ረሃብ። እንደውም በጣም ድሮ የምታውቁት ሰው ሌላ በጣም ተቀይሮባችሁ ተለውጦባችሁ ስታዩት እናንተ ራሱ ትከሳላችሁ። እውነት የምታረጉት ማጣፊያው ያጥራችኋል። በተለይማ መርዳት ካልቻላችሁ በቃ እኮ ከዛ ለሚያውቀው ሰው እንትናስ እንዴት ነው ምናምን ስትባሉ እንዴት እንደሆንኩ ብታይኝ አግኝቸው ወይ ማድረግ አልቻልኩ ልትሉ ትችላላችሁ። እንደውም እስኪ የሆነ ነገር እናድርግ ተብሎ ሐሳብ ይነሳና የሆነ ቢያንስ ሕሊና ሰላም እንዲሆን ማለት ነው። ታውቃላችሁ እዛ ይደረግ መስለምን ነገር ከባድ ነው። ረሃብ እንደዛ ነው። ዞሮ ዞሮ ግን የረሃብ ጾር የራበውን ሰው ለመቅመስ ለመሳተፍ ማለት ነው። የረሃብን ጾር ለማወቅ ሁለተኛ በረሃብ ዋጋ የከፈሉ አባቶችን ተጋድሎ ለመካፈል ነው። በነገራችን ላይ አያችሁ ጥቅሙ አንተኑ አስፈላጊነቱ። ከዛሳ ግን ሕጉን ላወጣው ለሱ ለመታዘዝ ነው። ጹሙ ላለው ለአምላካችን ማለት ነው። ለዛ ለመታዘዝ ሲጠቀለል ግን ፈቃደ ሥጋን ለፈቃደ ነፍስ፣ ፈቃደ ነፍስን ለፈቃደ እግዚአብሔር ለማስገዛት በትህርምት የሚኖሩ አበውን ለመምሰል ማለት ነው። ቅዱስ ዮሐንስ መጥምቅ ጠፍር ታጥቆ ታዩታላችሁ አይደለም?
የእንስሳ ጠፍር፣ የደረቀ የታረደ ቆዳ ማለት ነው። በእኔ እንስሳዊት ባህሪ አለች። በማንም ላይ ያለው ፈተና ይሄ የፈትዮ ጾር የስጋ ስሜት አለብኝ። ግንሳ ሙታለች። አያችሁ፣ የሞተ እንስሳ እንትን አይደለ የታጠቅኩት ጠፍር ቆዳ እኮ እንስሳዊ ባህሪ ነበረብኝ። ግን ምን አድርጌዋለሁ? ገድዬዋለሁ። ማግባት መውለድ እችል ነበረ። ግን ምን አድርጌዋለሁ? አይ እሰግድበታለሁ ብዬ ነው። ከሴት ርቄ ንዝ ጠብቄ በበረሃ ወድቄ ድንጋይ ተንተርሼ ጤዛ ልሼ አሮረ መሃልቱን ቁረ ሌሊቱን ድምፀ አራዊቱን ጸባ አጋንንቱን ታግሼ እኖራለሁ ያሉ የአባቶቻችን የአበውን የእናቶቻችን የእመውን በረከት ለማግኘት ይረዳል ማለት ነው። ግድ የተወሰነ ብቻ ነው የሚራበው ካላችሁ ልጅ ለማሳደግ ዋጋ የሚከፍሉ ሰዎችን በረከት እናገኝበታል። ልጅ ለማሳደግ ልጅ የሚያሳድጉ ሰዎች ዋጋቸው ከሰማዕታት እኩል ነው። ልጆች ያላችሁ እናንተ ታውቁታላችሁ አይደለ? ልጆች የሌለን ደግሞ እንዴት እንደሆኑልን ትንሽ ትንሽ እናውቀዋለን። ቅዱስ ዮሐንስ አፈወርቅ እግዚአብሔር ለአንተ ያለን ፍቅር የምታውቀው አንተ ለልጅ ባለ ፍቅር ነው ይላል። በቃ የእነሱን ዋጋ ልጅ እናትና አባቱ ላይ የማይሆነው ነገር የለም። በባህል ዶሮ ሲያይ ከቤት ዶሮ ግዙ ሌላ ቤት አይቶ ነዋ ይገዛል። ችግር የለውም ቀላል ያለ ማለት ነው። እና ደግሞ በጊዜ ይሄ ልጅ በቃ ላስቀመጥ ይገዛል። በጎ በሚደፈርበት ጊዜ ችግሩ መቼ እንደሆነ ታውቃላችሁ? ሰፈር የቅርጫ በሬ አይቶ የመጣ ጊዜ ነው። እንደፈለገ ነው መሆን የሚሆነው ልጅ። እኛ እግዚአብሔር ምናችን ነው? አባታችን አይደለ? እና ልጅህ ይላል እዚህ ማቴዎስ ወንጌል ምዕራፍ 6 ሲተረጎም አይደለ? ልጅህ ዳቦ ስጠኝ ቢል ዳቦ አይደለም የምትሰጥ፣ ድንጋይማ አትሰጠው። ግን አይደለም ድንጋይ ዳቦ አይደለም የምትሰጠው አለ። ምን እንደምትሰጠው አለ? ከዳቦም እንቡጡን ማል ለስላሳው። አሳ ስጠኝ ቢል እባብማ አትሰጠውም። በጣም ሲያረቀው ሲያገነው ማለት ነው። እባብ አይሰጥም፣ ግን አሳስ ራሱ አይሰጥም። እሾሁን አውጥተህ አይደለም ዋጋ እንዲያ ይከፍላል እኮ። እናንተ ለስጋ የስጋ አባቶቹ ናችሁ፣ ለስጋዊ ልጆቻችሁ እንደዛ ከሆናችሁ እኔማ እንዴት ይላል። አስፈላጊነቱ እንደዛ ነው። ፈቃደ ስጋ ለፈቃደ ነፍስ ለማስገዛት። በነገራችን ላይ ባለ ኋላ ዝግጅት ላይ በደንብ አነሳዋለሁ እንጂ በእርግጥ ወደ ዋናው ነጥቤ ልግባ። አሁን የምንቀበለው እንግዲህ ታላቁ ጾም ነው። የጾም አስፈላጊነት ፈቃደ ስጋ ለፈቃደ ነፍስ ማስገዛት የሚለውን ያዙልኝ በአንድ ቃል። ግን የአብይ ጾም ስያሜና አከፋፈል ይህን ያዙ በዚህ አጋጣሚ። አሁን 8ቱ ሳምንታት ዘወረደ ቅድስት እንደዚህ ወደዛ እንገባ። እሱን እንደውም የኛም ጉባኤ ኒቆዲሞስ አይደለ እንደዛ ስለሆነ እሱ በዛ ታዩታላችሁ። የተለያዩ መምህራን መጥተው ወይ በተከታታይ ወይ በማረፊያ ጉባኤ 8ቱ ሳምንታት በየአቅጣጫው እንደዛ ኋላ ምን መልክ ግን ይውላችሁ። አብይ ጾም በ3 ነው የሚከፈለው። የመጀመሪያው አንዱ ሳምንት አንድ ነው ለብቻው። መሀል ላይ ያሉት ከቅድስት እስከ ኒቆዲሞስ 6ቱ ሳምንታት አንድ፣ ሕማማት 3። የመጀመሪያው ሳምንት ጾመ ሕርቃል ወይም ደግሞ ዘወረደ ይባላል። ሕርቃል ሄርቃሊዮስ ይለዋል። የቤዛንታይን ንጉስ ነው እና ፋርሳውያን የጌታችን መስቀል በወሰዱት ጊዜ በማረኩት ጊዜ እኔ እኮ ፋርስ ወርጄ ንጉሳቸውን ወግቼ መስቀሉን አመጣው ነበረ፣ ነገር ግን ነፍስ ያጠፋ ሰው እድሜ ልኩን ይጹም ብለው ሐዋርያት በሲኖዶሳቸው ስርዓት ሰርተዋል ይሉታል። አንተ ብቻ የጌታችን መስቀል አምጣልን እንጂ የአንድ ሰው እድሜው ቢበዛ 70-80 ነው። ተከፋፍለን ብንጾምልህ 1 ሳምንት አይደርስብንም። ያንተን እድሜ ተካፍለን ብንጾም 1 ሳምንት አይደርስብንም ብለው እሱ ሄዶ ፋርስ ወርዶ እነሱን ወቅቶ መስቀሉን አምጥቷል። የሱ መታሰቢያ ነው። ጾመ ሕርቃል ይባላል ወይም ደግሞ ዘወረደ ይባላል። ቅዱስ ያሬድ ወረደ እምላይሉ አይሁድ ሰቀሉ ይላል። ከላይ የወረደውን አይሁድ ሰቀሉት። እስከ ስንት ሰዓት ይጾማል? እስከ 12 ሰዓት ነው የሚጾመው የመጀመሪያው ሳምንት። ሁለተኛው ከቅድስት እስከ ኒቆዲሞስ ያለው ደግሞ ጾመ ቅድስት ዘእግዚእነ ወአምላክነ ይባላል። ጾሙ ጾመ ቅድስት ነው የሚባለው።
መሀል ላይ ያሉትን ስድስቱን እነ ኒቆዲሞስ እንደዛ እነ ደብረ ዘይት እነ ገብርኄር ያን ሁሉ ይጨፈልቃቸውና ምን ይባላል? ጾመ ቅድስት ዘእግዚእነ ወአምላክነ፣ ጾመ ቅድስት እግዚእነ ወአምላክነ ወመድኃኒነ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው ማለት ነው። በጣም የተቀደሰች ጾም ደግሞ በዕለቱ አንዱ እሁድ ሁለተኛው እሁድ ማለት ነው። ስለ ሰንበት ቅድስና ሰንበቴ ቅድስቴ እስመ አይረፍኩም ኩሉ ግብሬ እስመ ባእይቲ አይረፍኩም ኩሉ ግብሬ፣ ቅዱስ ያሬድ ሰንበት ቅድስት ስለሆንሽ ከሁሉ ግብሬ ባንቺ አረፍኩ ይላል። እስከ ስንት ሰዓት ይጾማል? ይሄ በጣም አንደኛ ከሶስት ነው የሚከፈለው። ሰዓቱ ራሱ ከሶስት ነው የሚከፈለው። የመጀመሪያው እስከ ስንት ሰዓት አልኳችሁ? እስከ 12 ሰዓት። ሁለተኛው ስድስቱ ሳምንት እስከ 11 ሰዓት ነው የሚጾሙ። የመጨረሻው እስከ 13 ሰዓት ነው የሚጾመው፣ ወይም እስከ ምሽት 1 ሰዓት ማለት ነው። እስከ የዐርብ ፀሐይ ወእስከ ኢሰርቅ ኮከብ ይላል። ሕማማት እስከ 1 ሰዓት ነው የሚጾሙ። ያ ደግሞ ሰሞነ ሕማማት ይባላል። የተለየ ነው። ያ ደግሞ ቅዳሴ አይቀደስም። ሐሙስ ይቀደሳል። ሐሙስ ሲቀደስ አንደኛ እንበለ ማይክ ነው የሚቀደሰው፣ ያለ ማይክ በሎሳስ ነው የሚቀደሰው። ሁለተኛ ልብሰ ተክህኖ ይለወጣል፣ ይቀየራል። ምን ይሆናል? ጥቁር ልብሰ ተክህኖ ነው የምንለብሰው። ከዛሳ ቅዳሴ ስንገባ ከምስራቅ ወደ ምዕራብ ነበር አይደል ስንገባ የነበረው? ያኔ ከምዕራብ ወደ ምስራቅ ነው የምንገባው። ይለያል። ያቺ የብሉይ ኪዳን ሳምንት ናት። አሁን ወደ ስያሜው እንምጣ። አብይ ጾም የመጀመሪያው ይሄ ጾም ምን ይባላል? አብይ ጾም። አብይ እግዚአብሔር ወአብይ ኃይሉ፣ ታላቁ እግዚአብሔር የጾመው ጾም ነው። አብይ ታላቅ ማለት ነው። አብይ ታላቁ እግዚአብሔር የጾመው ጾም ስለሆነ አንደኛ ያዙ። ስያሜዎቹን ነው የምንይዛቸው አሁን በዋናነት ሳንጠቀላለን። ምን ይባላል? አብይ ጾም። አብይ እግዚአብሔር የጾመው ጾም ስለሆነ አብይ ጾም ይባላል። ሌላሳ ጾመ ሁዳዴ ይባላል። ሁዳድ የመንግስት እርሻ ነው፣ የንጉሥ እርሻ ነው። መንግስት እርሻ ረሱልኝ ብሎ የሚቀር ሰው አለ? በጤናው ነው የሚቀር የፈለገን። በነገራችን ላይ ለአክብሮት ተብሎ ማረስ የማይችሉ ሰዎች ሽማግሌዎች እንኳን መጥተው ቁጭ ይላሉ። ምኑ ጋር አይዟችሁ ለማለት በሐሳብ በጸሎት በገንዘብ በጉልበት አይደል አንድ ስራ የሚሰራው። እና በሀገር የነገሰላቸው እንኳን የነገሰላቸው የነገሰባቸው እንኳን ክፉ ማለት ነው፣ የሚያንቀጠቅጥ ማለት ነው፣ የሚጠብስ ማለት ነው። ታውቃላችሁ ቢሆን ምን አማራጭ አለን? እግዚአብሔር ያቀልልን እያለን መገዛት ነው እንጂ አይደለም። ለክፉ ሕዝብ ክፉ ንጉሥ ታነግስለታለህ ብሎ የለ እና ሁዳድ ይባላል። አይታችኋል? በገጠር እርሻ ላይ በሬ ሲጠመድ ለበሮቹ እንኳን መቆሚያ የለም። 1 ሰዓት እንኳን አይፈጅም። ያ ሁሉ የሄክታር መሬት። በነገራችን ላይ ዳር ደንበር ለሚጠብቁ ሀገር ለሚጠብቁ ወታደሮች እንደዛ ይደረጋል። ስራቸው ይሰራላቸዋል፣ ቤታቸው ይሰራላቸዋል፣ ልጆቻቸው ባለቤታቸው እንክብካቤ ይደረግላታል። ከዛሳ በአገልግሎት ተጠምደው ሌሊት ነጋ ለኪዳኑ መሸ ለቅዳሴው፣ ሌሊት ለማህሌት ለሰዓታቱ ለሚሉ ሰዎች፣ ለካህናት ለመርጌቶች እንደዛ ይደረግላቸዋል። ለመምህራን ተወሰነ ተማሪ ይቀመጣል፣ እያየቀጸለ ሌላ ተማሪ ይሰራል። ሰዓት ሲደርስ መተን እንትን እናደርጋለን። ያቅማችን ስራ እንኳን ሸሽተን ጠፍተን አውቀን ትምህርቱን ፈልገን ልጅነት ይዞን ቤተሰብ ላለማገዝ ከስራ ሽሽ ጠፍተን ስንሄድ ትምህርትም አለ ስራም ያስተምሩናል። ግዴታ ነው። ከነብሩ ቢሸሹ ከነብሩ ቢሸሹ ካነሩ ነው፣ ግዴታ ነው። ስለዚህ 1 ሰዓት እንቀጽላለን፣ 1 ሰዓት እንሰራለን። ጎመን ዘሪ ቤተሰሪ አጠር አጣሪ ባል ለሌላት ሴት ይደረጋል። ሁዳድ ይባላል። ደቦ ማለት ነው። ታውቃላችሁ? ደቦ እንደ ቁብ በሉት አይደል? ቁብ አንድ ነገር መግዛት ስላልቻለ ነው አይደል? አሁንማ ሁሉም በቁብ ሳይሆን ቀረብላችሁ፣ ሁሉ በቅርጫ ሊሆን ነው። አሁን መጽሐፍ በቅርጫ ነው። መጽሐፍ እንኳን እንዴት እሳት እንደሆነ ሁሉ ነገር ቅርጫ። ለምን? ስለማንችል ተጋርተን ነው የምንገዛው። ጥሩ እኮ ነው። ደቦ በሉት ያንን አይደል? ወንፈል በሉት አይደል? ሁዳድ። ስለዚህ ጾመ ሁዳዴ ይባላል። ለምን? ብዙ ሕዝብ ያለበት እንደሆነ ሁሉ ብዙ ሕዝብ ይሳተፋል በዚህ ጾም። ሶስተኛ በዓተ ጾም ይባላል። የጾም መግቢያ የጾም መባቻ ወይም ደግሞ አጽዋማት ሁሉ ተሰብስበው የሚሰፍሩበት ማለት ነው። መስፈሪያ በዓት
መካተችው እንደዛ ይባላል። ሌላ ጾመ አርባ ይባላል። ጾመ አርባ ጌታችን 40 መዓልት 40 ሌሊት ጾም። እኔ ሕግና ነቢያትን ልሽርና ላቃልል የመጣው ይምሰላችሁ ላጸናቸው ነው እንጂ ይላል። ከ40 ዝቅ አድርጎ ቢጾም ወይ ከ40 ከፍ አድርጎ ቢጾም አይ ነቢያት የጾሙት 40 ነው። 40 የጾመ ማን ነው? አዳም 40 ጾመ። አዳም 40 ጾሞ ሲጨርስ ከልጅ ልጅ ተወልጄ አድንሃለሁ ተባለ። ሙሴ 40 ጾመ። ይሄ በቅዳሴ ማርያም፣ በገድለ አዳም፣ በመጽሐፈ ኩፋሌ ትርጓሜ፣ በመጽሐፈ ቀለሚንጦስ የአዳም ጾም በብዙ ቦታ አለ። ሁለተኛ 40 የጾመው ማን ነው? ሊቀ ነቢያት ሙሴ ነው። 40 ቀን 40 ሌሊት ከጾምኩም በኋላ ይላል ታቦቱ ተሰጠኝ፣ እሱን ይዤ ወረድኩ ይላል ኦሪት ዘዳግም ምዕራፍ 9 ቁጥር 9። ሌላ ኤልያስ 40 ጾሟል። ኤልያስ አንድ ቀን መልአኩ በተኛበት ተንስ ወብል አስመሮቅ ፍኖትከ ተነስና ብላ የምትሄድበት መንገድ ሩቅ ነው ተባለና አንድ ቀን በበላው 40 ቀን ጾሞ ብሔረ ሕያዋን ገብቷል። እዝራ 40 ጾሟል። መጽሐፈ እዝራ ሱቱኤል ምዕራፍ 13 ላይ 40 ጾመና ጾሞ ከጨረሰ በኋላ የተቃጠሉ 46 የብሉይ ኪዳን መጻሕፍት ተገልጸውለት እንደነበሩ አድርጎ ጽፏቸዋል። ሌላ ነብየ እግዚአብሔር ሕዝቅኤል ከአራቱ አበይት ነቢያት መካከል ሕዝቅኤል በጸጋማይ ጎኑ ይላል በግራ ጎኑ ተኝቶ ስንት ቀን ጾሟል? 40 ቀን። ሲነሳ 600 ሙታንን አስነሳ ይላል። በነገራችን ላይ የጾመ ሰው ማለት ነው እንደ ግል እንደ ክርስቲያናዊ ሕይወት እንደ ቤተ ክርስቲያን እንደ ሀገር እንደ ዜጋ የሆነ ነገር ጠብ የማይል ከሆነ የሆነ ችግር አለ ማለት ነው። አይመስላችሁ? እንጂ እኮ ከ365ቱ ቀን ግማሹ ጾም ነው፣ ግማሹ ዓመት ጾም ነው። እና የዕለት አስራት ይባላል። ለምሳሌ ስግደት የጉልበት አስራት ይባላል። የምንሰጠው ነገር ደግሞ የገንዘብ አስራት ይባላል። ልጆቻችን ለእግዚአብሔር አገልጋዮች አድርገን ስንሰጥ ምን ይባላል ማለት ነው? የልጅ አስራት ይባላል። በቃ የጊዜ አስራት ይባላል። የጉልበት አስራት አለ፣ የጊዜ አስራት አለ። እና ጌታችን 40 ነው የጾመው እንደ አበው እንደ ነቢያት ማለት። ስለዚህ ምን ይባላል ማለት ነው? 40 መዓልት 40 ሌሊት ጾመ። ወደ ዝርዝሩ ብዙ ስለማንገባ ይውላችሁ ከተጠመቀ በኋላ ሳይውል ሳያድር መንፈስ ወደ ምድረ በዳ መራው ይላል። መንፈስ ወዴት መራ ይላል? ምን ማለት ነው? መንፈስ ፈቃዱ አሐቲ ስምረቶሙ ለሥላሴ የሥላሴ ፈቃድ አንዲት ናት ይላል። ከዛስ ቅዱስ ኤፍሬምም እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጽአ አዳነን በአባቱ ፍቃድ በራሱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን ይላል። እና ከተጠመቀ በኋላ ሳይውል ሳያድር አንድ ቁም ነገር ያዙ። ይውላችሁ አንድ ልጅ ከተወለደ 40 ቀን ወይ 80 ቀን አይደለ ለሴትና ለወንድ ሲሆን በቅባ ሜሮን ከታተመ በኋላ እናቱን ጡት እንዳታጠቢው ትባላለች አይደለ? ጡት አይጠባም። ተጠመቀ፣ ቅባ ሜሮን በቅባ ሜሮን ታተመ። ከዛስ ምንድን ነው የሚሆነው? ጡት አይጣ ቀጥታ ወደ ሌር ነው ማለት ነው። ወደ ቤተ መቅደስ ይገባና ቅዱስ ሥጋው ክቡር ደግሞ ይቀበላል። የተጠመቀባት የዮርዳኖስ ናት። ያቺ ቤተ መቅደሷ የገዳመ ቆሮንቶስ ናት ማለት ነው። ያቺ ጡት ያልጠባባት ያቺ ክፍተት አይታችኋታል? በጣም አጭር ደቂቃዎች። ያቺ እንደ 40 ቀንና እንደ 40 ሌሊት ነው የምትቆጠርለት። እሺ ይሄ ሕፃን 40 ቀን 40 ሌሊት ያቺ እንደዛ ትቆጠርለታለች ማለት ነው። ከጾመ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። ማቴዎስ 4 ቁጥር 1 እስከ 11 ገብቶ ማንበብ ነው። ሳነብ ደግሞ እንደቀደሙ እንዳላደር ማቴዎስ 4 1 እስከ 11 ሉቃስ 4 1 እስከ 13 ማቴዎስ 4 1 እስከ 11 ከአንድ ጀምሮ ሉቃስ አሁንም 4 1 እስከ 13 ያ ማለት ሉቃስ 4 እና ማቴዎስ 4 ማለት ነው። እዩት። ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾመ። ከጾመ በኋላ ተራበ። ከተራበ በኋላ ተፈተነ። ታላላቅ አበይት የተባሉ ሰለስቱ አርእስተ ኃጣው የሚባሉ መጣ። ፈታኙ አንተ የእግዚአብሔር ልጅ ስለሆንክ አይደለም ያለው፣ ከሆንክ አለ። አያውቅማ አያውቅም። ይሄን ርቦሃል አንተም እኔም ይሄን ድንጋይ ዳቦ አድርግና እንብላ። ሰው አለ ጌታችን ኦሪት ዘዳግም ምዕራፍ 6 ቁጥር 6 ሰው በእንጀራ ብቻ አይኖርም
ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ ከመጽሐፍ ጠቀሰለት። ሁለተኛ የቆመውን ዛፉን እንደ ወታደር፣ እንደ ፈረስ፣ እንደ በቅሎ፣ ጠጠሩን አፈሩን እንደ ወርቅ እንደ ብር አድርጎ ይሄ ነገስታትን ድል ካህናትን ድል በማልነሳበት ነው ድል የነሳኝ ነገስታትን ድል ወደምነሳበት ብሎ ደግሞ ምን አለ ማለት ነው? ይሄንን ለኔ ብትሰግድልኝ ይሄንን ምን አደርግልሃለሁ አለ። ምን አደርግልሃለሁ? እመር ብለው ውደቅ ነው የመጀመሪያው። መላእክቱን ስላንተ ጠቀሰለት አይደል? ከብሉይ ኪዳን ኦሪት ዘዳግም 6:6 ሲጠቅስለት እሱ ደግሞ መዝሙር 90 ቁጥር 11 ጠቀሰና ወደ መቅደስ ጫፍ አውጥቶ ይላል ካህናትን ድል በምነሳበት እስኪ እመር ብለህ ውረድ፣ መላእክቱን ስላንተ ያዝልሃል። መዝሙር 90 ቁጥር 11 ላይ ሰይጣን ለብልሃቱ ከመጽሐፍ ቅዱስ ይጠቅሳል። ስላንተ መላእክቱን ያዝልሃልና ይላል፣ እግሮች በድንጋይ እንዳይሰናከሉ ይጠብቀዋልና ይላል መዝሙር 90 ቁጥር 11 ላይ። እግዚአብሔርን አትፈታተኑ ተብሎ ተጽፏል። ሶስተኛ ነው እንግዲህ ወርቅ፣ ብር፣ ፈረስ፣ ወታደር አስመስሎ አሳየውና ለኔ ብትሰግድልኝ ይሄን ሁሉ ሰጣሃለሁ ሲለው ጎልማሳ በሚስቱ እግዚአብሔር በመለኮቱ ሲመጡበት አይወድም። ንጉስ በመንግስቱ አይደለም እንዴ ባለ ርስት በርስቱ ሲመጡበት አይወድም። እውነት ለመናገር ያኔ ሁር እምድሬ ሰይጣን ከኋላዬ ወግድ አለው። ምን ማለት እንደሆነ ታውቃላችሁ? ከኔ በኋላ ከሚነሱ ክርስቲያኖች ዘወር በል ማለት ነው። ስለዚህ ጾመ አርባ ይባላል ማለት ነው። ሌላ ርዕሰ ጾመ ሙሴ ይባላል። በዚህ በዘወረደ ሰኞ በእዝል ቋንቋ ቅዱስ ያሬድ ከመዚ ይቤ ሙሴ እስመ ለዓለም ሙሴኒ ይቤ በውስተ ኦሪት እያለ ስለዘመረ ጾመ ሙሴ ይሉታል ሊቃውንት። የመጨረሻ የዚህ ጾም ስያሜ ወደ 7 ነጥቦች አነሳው ማለት ነው። ርዕሰ አጽዋማት ይባላል። በቃ ርዕሰ አጽዋማት ትልቁ ጾም ነው። በቃ ይሄ በነገራችን ላይ ይሄን ጾም አሁን የማየው ነጥብ እሱ ስለሆነ እናንተ ሉቃስ 4 እና ማቴዎስ 4 ይዩት። ግን ውሳጣዊና አፋዊ ወይም የውስጥና የውጭ ዝግጅት ያስፈልጋል። አሁን ነጥቡ፣ መልእክቱ፣ ሐሳቡ የዚህ ጉባኤ የዛሬው መርሃ ግብራችን ይሄ ነው ማለት ነው። አንደኛ አይውላችሁ ጾም መቼ እንደገባ ማያውቅ ሰው ይኖራል? ንገሩ። በመድኃኔዓለም ኮንታክታችሁ ላይ ጾም እንደገባ ቀድማችሁ ንገሩት። 3 ቀን በልቶ ጾም መቼ ነው የሚገባው የሚል ሰው ይኖራል። እንዲያ እንኳን ሰው ከገጠማችሁ ይቀጥል በዛው። አይ ምን እኔ አንዴ የተበላሽቻለሁ ማለት የለበትም። ታውቃላችሁ፣ አንደኛ ከሚዲያ ሩቅ የሆነ ሰው ይኖራል። ሁለተኛ ነገር ቤተክርስቲያን የማይመቸው እስኪ ሚዲያ የማይጠቀም ቤተክርስቲያን የማይሄድ ሁኔታዎች የማይፈቅዱለት ሰው ይኖራል ብላችሁ አስቡ። ጾም እንደገባ ብቻ መንገር አንዱ ዝግጅት ይሄ ነው። ውሳጣዊ ዝግጅት ከአበ ነፍስ ጋር መገናኘት፣ ቀደም ብሎ ንስሐን መጨር፣ ኃጢአትን መናዘዝ፣ ቀኖናን መፈጸም አይደለ እንዴ መስተካከል፣ ይሄ ውሳጣዊ ነው። ከዛ ይቅርታ ማለት ሰዎችን ሁሉ ይቅርታ የሚገፋ ካለ የራሱ ጉዳይ ነው። በነገራችን ላይ ምን ማለት ነው የራሱ ጉዳይ ነው ማለት? እውነት ለመናገር እንዴ ይኩን ከማህረማዊ ወመጸባዊ ሃይማኖት እንደሌለው እንደ ቀራጭ ቁጠራ ይላል ማቴዎስ 18:15 ላይ። ሃይማኖት ይቅርታ ተበድሎ ከሆነ ይካሳል አይደለ? ይካሳል። ተቀምጦ ከሆነ ይመለስለታል። እና ለዛ ይቅርታ የማድረግ እንኳን አደረሳችሁ የማለት ዝም ብሎ ይሄንን ልምድ ይኖረን። ወደ ውጫዊ እንምጣ። ወይም አፋዊ ዝግጅት የሚባለው አንደኛ የንባብ መጻሕፍት ማዘጋጀት። አሁን የሰጧችሁ ጥቅሶች በጾም ወቅት የሚነበቡ ናቸው። ለምሳሌ ሕማማት ሲደርስ ደግሞ ሕማማት የተባለ በጣም በብዙ ሰው ዘንድ እጅ የሚገኝ የዲያቆን ሄኖክ ኃይሌ መጽሐፍ አለ። ሕማማት ለምን ግብረ ሕማማት ግዙፍም ስለሆነ በየቤቱ ላይ ይገኝ ስለሚችል ማለት ነው። ከዛ ዘለሰኛ መዝሙር የነ ዓለም ዋጋ የሌሎቹ ትምህርት። አሁን ሚዲያ እንደዚህ አይነት ሚዲያዎች አሉ። እንደ ጉባኤ ኒቆዲሞስ አይነት ሚዲያ መንፈሳዊ ትምህርት የሚተላለፍባቸውን አሁን በጣም ጥሩ ነው። እውነት ለመናገር አክሰሱ አለ፣ ኦፖርቹኒቲው አለ። ዩቲዩብ እንደዚህ ለሚጠቀም ሰው ስማርትፎን ላለው ሰው ችግር የለውም። ለሌላቸው እንኳን በሚሞሪ በፍላሽ እያደረግን እያዘጋጀን ስሙ ማለት ለቤት እንዲህ አይነት ነገር ማለት በቃ በካሴት የሚጠቀሙ ሊኖሩ ይችላሉ። ሲዲ የሚጠቀሙ ሊኖሩ ይችላሉ።
ሚሞሪ የሚጠቀሙ ሊኖሩ ይችላሉ። ማዘጋጀት ያንን ማለት የጸሎት መጻሕፍት፣ የንባብ መጻሕፍት ማዘጋጀት፣ የመዝሙር የስብከት ድምጾችን ምስሎችን ማዘጋጀት፣ የማስቀደሻ ነጠላ ማዘጋጀት። አሁን ይሄ ለእናንተ እኮ የሚሰጡ ነው አልነበረም ትምህርቱ፣ ይቅርታ አድርጉልኝ። ግን እንደዛ እንድታስተምሩ ማለት ነው። ያንን ማድረግ ባለትዳር የሆነ እንደሆነ ካልጋ ወርዶ አይደለ፣ አንዳንድ የተመቸው የሆነ እንደሆነ ከከተማ ወጥቶ በገዳም ተከቶ። በነገራችን ላይ ይሄንን ጾም ቀጥታ ገዳመ ቆሮንቶስ ገብተው የሚጾሙ አባቶች አሉ። ቀጥታ ሄደው ማለት ነው። ገዳመ ቆሮንቶስ ጭው ያለ በረሃ ነው ይላል የማቴዎስ ወንጌል ምዕራፍ 4 መተርጉማን ሲተረጉሙ። መከራውን ቀጥታ ይዛ ሄደው ይቀበሏሉ። ልክ ትንሳኤውን ኢየሩሳሌም ሄደው ልደቱን ትንሳኤውን እዛ እንደሚያከብሩት፣ የቅርብ እንኳን የሆነ እንደሆነ ልደቱን ላሊበላ፣ ሆሳዕናን አክሱም እንደሚያከብሩ፣ መስቀልን ግሸን እንደሚያከብሩት ማለት ነው። ስለዚህ እነዚህ ዝግጅቶች በጣም ያስፈልጋሉ ማለት ነው። አፋዊ ዝግጅት እንደዛ ነው። ክርስቲያናዊ ግዴታው ሶሻል ሚዲያው ራሱ ቅርጽ ሊኖረው ቢችል ሰው ይውላችሁ ከቻለ ይሳደባል፣ ካልቻለ የስድብ ጽሑፍ ይጽፋል፣ ካልቻለሳ ይናድድና ራሱ ይቃጠላል፣ ይጨሳል። ማይሆን ነገር ካየም ገደብ ኖቲፊኬሽን የሚያመጣላችሁ የምትፈልጉትን ነው ታውቃላችሁ አይደለም? ይው ዋዛ ፈዛዛ እንዲያው አንሶላ ውስጥ ነው እንደ ጅል ስክሮል እያረጉ መሳቅ በጠራራ ሌሊት ጠራራ ሌሊት ነው አይደል? ጠራራ ፀሐይ ነው የሚባለው፣ ግን ያበሉት ለኛ እንደዛ ከሆነ አሁን ጠራራ ሌሊት ብል የተመቸ ነው። ስለዚህ እንደዛ በደንብ ቅርጽ መያዝ፣ ንግግርን አንደበትን መግታት። ሲም እግዚኦ አቃቤ ላፌ፣ አቤቱ ለአንደበት የጠባቂ አኑር የከንፈሮችን መዝጊያ አንተ ጠብቅ። ለምን እንደሆነ ታውቃላችሁ? በጾም ጊዜ እንደዛ ሆነን ኋላ ልቅ እንሆን እያልኩኝ እኮ አይደለም፣ ወይም ደግሞ ዘና እንበል እያልኩኝ አይደለም። በጾም የጀመረ በጾም ይሰናበታል ማለት ይቀጥላል ማለት ነው። እንደታረመ እንደተስተካከለ አንደበት እሳት ናት። ያዕቆብ 3:6 ላይ ብዙ ነገሮች ማቆም ያላቸው፣ መኪና በፍሬን ይቆማል፣ ፈረስ በልጓም ይቆማል አይደለም፣ መርከብ በመልሕቅ ይቆማል፣ አንደበት ከባድ። ሲም እግዚኦ አቃቤ ላፌ ቅዱስ ዳዊት ነው መዝሙር 141 ቁጥር 3 ላይ አቤቱ ለአንደበት የጠባቂ አኑር የከንፈሮችን መዝጊያ አንተ ጠብቅ። ሞት ወሕይወት ውስተ እደ ልሳን ይላል መፍቀሬ ጥበብ ሰለሞን። ደግሞ ሞትና ሕይወት በምላስ እጅ ናቸው። ይሄ ሁሉ ተዘርቶ ታጭዶ አላልቅ ያለ አዝመራ አንደበት ያመጣው ነው። ስለ አንደበት በቤተክርስቲያናችን አንድ የሚደንቀኝ ነገር አለ፣ ጠቅሰዋለሁ ብዙ ጊዜ። በጣም ይደንቀኛል። እስክንድስ የሚባል አባት አለ እና እንዲማርላቸው ገዳም ይልኩታል። ጥንቅቅ አድርጎ ይማርና ይጨርሳል። ልሄድ ነው ወደ ቤተሰብ ሲላቸው መምሩ አትሄድም። ለምን? አባት ሙቷል። ታዲያ አባቴ ቢሞት ምን ችግር አለው? እናቴን እረዳለሁ። አይ እናት ሌላ ወንድ ወዳ ለምዳ ይሆናል፣ ለአንተ ጥሩ አይሆንልህም ይሉታል። አይ የኔ እናት እንደዛ አታረግም። ኋላ አይ እንግዲህ አንተ ታውቃለህ፣ ከፍልስፍና ጋር ጥንቅቅ አድርገህ ተምረሃል፣ ሰውን በቀላሉ ማመን የለብህም ይሉታል። በስራ የምታግዝ የቤት አገልጋይ ይጠራል። አስቡት፣ የሚንኳኳ በር የለም፣ መጥሪያ ያለው በር የለም፣ ስልክ የለም ያኔ። እዛ እጁን ይጸፋል፣ ማጨብጨብ ማለት ነው። ኋላ ያቺ በስራ የምታግዝ አገልጋይ ትወጣለች። እመቤትሽ አለች? አዎ። የሆነ ሰው ይፈልግሻል በያት። አይ እሷ ባሏ ከሞተ ወዲህ ወንድ አናግራ አታውቅም። በግድ ይላታል። አይ ሂጂና ንገሪልኝ እንግዳ ነኝ። ኋላ ሂዳ ስትነግራት እንዴ አሁን ይሄ ወሬ ብለሽ ለኔ ታመጭልኛለሽ? አይ ነግሬ ነበረ ተቆጣችኝ። እሷ አትወድም እንደዚህ አይነት ነገር። ቅርጹን ይቀይርና የባህል ልብስ ለብሶ በገና እየደረደረ የአካባቢው እንግዳ ይሆናል። ግባ፣ ብላ፣ ጠጣ። ይሄ መንፈሳዊ ሰው ይባላል። ኋላ ሌላ ቀን ይሄድና የአካባቢው እንግዳ ይሆናል። በረከትና አንተ እንግዳችን ነህ። ኋላ እናቱ በር ላይ ሄዶ በገና ይደረድራል። የበገና ድምፅ ሰምታ ትወጣለች። ማን? እናቱ። እንዴ ሰሞኑን ዜናውን ዝናውን የሰማ ነው ይሄ ሰው መንፈሳዊ ገዳማዊ። ና ብላ፣ ግባ፣ ጠጣ፣ ረፍ። መላመድ ይመጣና በምንጣፍ አንድ ይሆናሉ። አብረው ይተኛሉ። በላይ በታች እየተሽከረከረ የሴትና የወንድ ግብር አይፈጽም። እንዴ ተስበ መተህ ከመኝታ ወድቀ ይሄን የሴትና የወንድ ግብር ለምን አትፈጽምም ትለዋለች። አይ በወጣሁበት አልገባም ብዬ ነው፣ አንቺ እናቴ ነሽ ይላታል። ሌላም ሰው ቢሆን አልታመንኩም ትልና ራሷን ታጠፋለች።
እናቴን ያጠፋት አንደበቴ ነው፣ ለዘላለም አልናገርም ይላል። ንጉሥ ከነሰራዊቱ ይመጣና ይሄ ሰው ይናገራል አይናገርም? ይናገራል ግን አይናገርም። አርምሞን ገንዘብ አድርጎ ነው። ወደ ገደል ጫፍ ወሰዱት፣ ገደል አፋፍ ላይ ያቆሙት። ሰይፍ ሾተል መዛችሁ እናገራለሁ ብሎ ከጮኸ አንገቱን ቆርጣችሁ በገደል ጣሉት። ወስደው ገደል ጫፍ ሲያቆሙት ሰይፍ ሾተል ሲመዘዝ አይናገርም። አያችሁ፣ አርምሞን ገንዘብ አድርጎ የኖረ ማለት ነው። እንደዛ አለ። በጣም ታሪክ በታሪክ ላይ እንዳይደራረብ ይሄ ስለ አንደበት በጣም ጥሩ ማሳያ ነው የሚሆነው። የእነ አባ ሚልኪ ቁልዝማዊ ታሪክ ታውቃላችሁ። ካሁን በኋላ አልናገርም ብሎ ወደ ገዳም ይገባል። ዓለም ላይ የንጉሱን ልጅ አጋንን ሰይጣን ይይዛታል። ማነው የሚያወጣ ሲባል አባ ሚልኪ ቁልዝማዊ ካልመጣ አልወጣም። ለምን እንደሆነ ታውቃላችሁ? ሌላ ሰረክነት ያለው የማጥመቅ የማስተማር የመባረክ ስልጣን የተሰጠው አጋንንት ማውጣት ይችላል አይችልም? ይችላል። ግን ማን ነው የሚያወጣኝ አለ? አባ ሚልኪ ቁልዝማዊ። ለምን መስሏችሁ ነው? እሱን ሊያስወጣው ሊያናግረው እኮ ነው። አልናገርም በህይወቴ ብሏል። ተመሳሳይ ታሪክ ነው። መጨረሻ ላይ ሲልክ ንጉሱ በደብዳቤ ሚልኪ ቁልዝማዊ ውጣ ብሎሃል ብሎ ሳይናገር ጽፎ በደብዳቤ አጋንንት ያስወጣ። ኋላ አጋንንትን አስሮ የገረፈበት ነው። ታውቃላችሁ? አባ ሚልኪ ቁልዝማዊ። ቀላል አይደለም። አንደበትን መግራት፣ ቅርጽ ያለን መሆን፣ ክርስቲያናዊ ግዴታዎችን መወጣት፣ ጾም፣ ጸሎት፣ ስግደት ናቸው። መትጋት የተመቸው ጧትና ማታ በሌሎቹም ሰዓታት ቤተክርስቲያን ሂዶ ጸሎት ማድረግ፣ ያልተመቸው ሰዓት ከቤቱ ሆኖ መጸለይ፣ ስራ ቦታ ሆኖ መጸለይ። በጣም ለዛ ማድረግ መቻል አለብን ማለት ነው በነገራችን ላይ። ስለዚህ ይህንን ዝግጅት ማድረግ ይኖርብናል። ከዚህ ሁሉ ዝግጅት ከዚህ ሁሉ የጾም ሂደት በኋላ ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ አብረው የሚሄዱ ናቸው። ቁርባን ስጋው ደግሞ አይደለም፣ ንስሐ፣ የንስሐ ህይወት። ከነዚህ ሁሉ በኋላ ምንድነው የሚሆነው? ምን እንጠብቃለን? ውጤት እዚህ ጋር አይሻልም ነበረ? ውጤት አይደል እንዴ? እንዲያው ይሄን ሁሉ አድርገን ጠብ የሚል ነገር ከሌለ ክስረት አይደለም? የሆነ ሰንሰለቱ ጋር የላላ ነገር የለም ብላችሁ ታስባላችሁ? ከኛና ከእግዚአብሔር መሃል ላይ ኢሳይያስ 59 አንድ ጀምሮ ይዩት። ጥፋት አጥፍታችሁ ኑ ተመለሱ ብያችሁ እናንተ እምቢ ብላችሁኝ ኋላ ችግር ሲደርስባችሁ እባክህ ስማን ስትሉኝ እንዳልሰማ ጆሮዬን እደፍናለሁ፣ እባክህን ስትሉኝ እንዳላይ ዓይኔን እጨፍናለሁ፣ እባክህ አድን ስትሉኝ እንዳላድን ክንዴን አሳጥራለሁ፣ ሰበስባለሁ። እኔ እግዚአብሔር ዓይኔ ከማየት የታወረ ጆሮዬ ከመስማት የደነቆረ ክንዴ ከማዳን ያጠረች አይደለም፣ ኃጢአታችሁ ተከምሮ በእናንተና በእኔ መካከል እንደ ተራራ ጋርዶኝ ነው እንጂ። የሆነ ነገር ከሌለ ታዲያ ጎበዝ ስንት ዓመት ጾም ስንት ዓመት ጸለይን አይደለም እንዴ? ጠብ የሚል ነገር ከሌለ 7 ዓመት አላለፈንም በደንብ አይደለም እንዴ? ከ7ቱ ዓመት 77 አልሆነብንም? 70 ዘመን አልሆነብንም? እንደ እስራኤላውያን እንደኛስ እንደ ሀገራችን እንደ 77ቱ ጆሮ ከአያት ያረጃል ይባላል። አልደረስንም። እኔ አልተወለድኩም፣ ግን እንደዛ እና ለምን እንደሆነ ታውቃላችሁ? እነዚህ ዝግጅቶች አድርገን እስኪ እንሞክር። ፈትኑኝ ይላል እኮ እግዚአብሔር። ፈትኑኝ በቃ እኔ እግዚአብሔር ሰማዩን ብረት ምድሩን አለት ባደርገው እህል አግኝታችሁ ወደ ጎተራ እንዴት ተከቱ ነበረ? ፈትኑኝ ይላል። ያውም ደግሞ እግዚአብሔር ስለ ሕፃናት ስለ አረጋውያት ብሎ እንጂ አሁን መሬቱ ራሱ እህል ማብቀል ነበረበት፣ ደም የፈሰሰበት መሬት እውነት ለመናገር። ስለዚህ ደም ካልቆመ ብዬ እኮ ነው፣ ሰላም ካልወረደ ጾመን ዝናብ ደግሞ እያዣንበብ አይደለ ጾም ሊገባ ሲል ደስ አይልም? ደስ ይላል። እግዚአብሔር መግቦቱን አላቋረጠምና ያ ውጤት እንደ አባቶቻችን እንጠብቃለን። እነ ሙሴ፣ እነ አዳም፣ እነ ሕዝቅኤል፣ እነ እዝራ ጾሙ አይደለም? ቅድም ነግሬያችሁ መጨረሻ ላይ ያገኙትን ውጤት በረከት፣ የአበውን በረከት ለመቀበል ማለት ነው። በረከቱን መግቦቱን እግዚአብሔር አያቋርጥም። እውነት ለመናገር ግን እሱ የመረጠውን ጾም እንድንጾምና አዎ እኔ የመረጥኩት ጾም ይሄ ነው እንዲለን አምላካችን ቅዱስ ቃል ይሁንልን። እውነት ነው ቀንበር አላልታችኋል። እውነት ነው ነፃነት አርነት አወጣችኋል። እውነት ነው ሌሎቹን ተቀብላችኋል። እውነት ነው ለተራበ እንጀራ ቆርሳ። ይሄንማ የመረጥኩት ጾም ስለሆነ ምሕረት አወርዳለሁ ሲለን ያኔ ነው ውጤቱ የሚባለውና አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብርና ምስጋና ይግባው።
ተሰብስበው ነበረ፣ ተበተኑ፣ አምነው ነበረ፣ ካዱ፣ ቆርበው ነበረ፣ ተፉ፣ ታይተው ነበረ፣ ጠፉ ከመባል አምላካችን ይሰውረን። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ ካህናት ወደ አባቶቻችን ቀርበን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የስሙ ቀዳሾች የክብር ወራሾች እንድንሆን የአምላካችን ቅዱስ ቃል ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።